በአስረኛ ሳምንት እንግሊዝ ፕሪሚየር ሊግ ጨዋታ ዩናይትድ ከሜዳው ውጪ ተጉዞ እንግዲህ ኒውካስትልን ይገጥማል። ይህ ጨዋታ ለዩናይትድ ቀላል እንደማይሆንና ለሻምፒዮንስ ሊግ ጉዟቸው ወሳኝ ጨዋታ እንደሆነ ይጠበቃል። ዩናይትድና ኒውካስትል ያለፉትን 5 ጨዋታ ኒውካስትሎች 3ቱን ሲያሸንፉ ዩናይትድ 2ቱን ማሸነፍ ችሏል። በመጀመሪያው ዙር ጨዋታ እንግዲህ በሩበን አሞሪም ስር የመጀመሪያው ጉዟችንን ያለመሸነፍ ጉዟችንን የጀመርንበት ጨዋታ ነበር። ከዛ በኋላ እንግዲህ ዩናይትዶች ለ11 ተከታታይ ጨዋታ ያለመሸነፍ ጉዞ ላይ ይገኛሉ። ሩበን አሞሪም በአራት ተከላካይ የተጫወቱበት የመጀመሪያው ጨዋታ ማለት እንችላለን። ያንን ጨዋታ በክሊንሺት 1-0 ማሸነፍ ችለን ነበር። ማይክል ካሪክ እንግዲህ በዚህኛው ዙር ምን ሊያሳየን ይችላል የሚለው ነገር ተጠባቂ ነው። ብሩኖ ፈርናንዴዝ እንግዲህ የሳምንቱ ምርጥ ተጫዋች ተብሎ ተመርጧል። የክሪስታል ፓላስ ጨዋታው ላይ እንግዲህ አሪፍ የሚባል እንቅስቃሴ አድርጎ ነበር። ፕሪሚየር ሊጉም እንግዲህ በድጋሚ ለአራተኛ ጊዜ እንግዲህ የሳምንቱ ምርጥ ተጫዋች ተብሎ እንግዲህ ተመርጧል። የዩናይትድ ተጫዋቾች እንግዲህ አብዛኛው በሳምንቱ ምርጥ ላይ እየተመረጡ ይገኛሉ። ስለ ኒውካስትሉ ጨዋታና ማይክል ካሪክ በጋዜጣ መግለጫው ላይ እንግዲህ ስለ ሉክ ሾውና ሃሪ ማጉዌር ጉዳትም ተጠይቆ እንግዲህ ምላሹን ሰጥቷል። እነዚህ ጉዳዮች እንግዲህ በዚህኛው ቪዲዮ እናነሳለን። ለዚህ ቻናል ግን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮው እንሂድ። ለማይክል ካሪክ ዩናይትድ እንግዲህ ትልቅ ፈተና ይሆናል የሚባለው ቲም እንግዲህ አሁን ላይ ኒውካስትል ነው። ኒውካስትል የመጀመሪያ ዙር ላይ እንግዲህ ዩናይትዶች 1-0 ካሸነፍናቸው በኋላ እንግዲህ ትልቅ ገጸ በረከት ይዘውልን መጥቷል ብዬ መናገር ይችላል። ያለመሸነፍ ጉዟችንን በእነሱ ነበር የጀመረው። የመጀመሪያው ጨዋታችንን እንግዲህ 1-0 ማሸነፍ ችለን ነበር። ሩበን አሞሪም ሐሳቡን የቀየረበት የመጀመሪያው ጨዋታ ነበር። ያንን የ3-4-3 ጨዋታ ወደ 4 ተከላካይ አምጥቶት ያሸነፈበትና ኢንተርቪው ላይም ራሱ የሳቀበት ሞመንት ነበር። አሁን በ4 ተከላካይ ተጫውቻለሁና የሚል ሐሳብ ሲሰጥ ነበርና ብዙዎች ያደነቅነው ጨዋታና የፈለግነው ጨዋታ ነበር። ያንን ማሳካት ትልቅ ነገር ነበር። ያንን ጨዋታ ያሸንፋል ብለው ብዙም አልጠበቅም ነበር። ሳንጠብቀው ደግሞ በ4 ተከላካይ ተጫውቶ ማሸነፍ ችሎ ነበርና ማይክል ካሪክ በሰዓት ላይ በ4 ተከላካይ እንደሚጫወት የታወቀ ነገር ነው። ምንም ሰርፕራይዝ የሚያደርገን ነገር ስለሌለ ግን ሊፈተን ይችላል የሚለው ነገሮች በጣም ግልጽ ነው። ያለፉትን ጨዋታ ስናነሳ ዩናይትድ ተቸግሮ ነበር። በዌስትሃሙ ጨዋታ ላይ፣ በኤቨርተን ጨዋታ ላይ፣ በድጋሚ በክሪስታል ፓላስ ጨዋታ ላይ እነዚህን መደዳውን የመጣናቸው ጨዋታ የተወሰነ የማይክል ካሪክ ቡድን ሲፈተን ተመልክተናልና ጎሎችን አስተናግዷል። በዌስትሃሙ ጨዋታ ላይ፣ በክሪስታል ፓላስ ጨዋታ ላይና በኤቨርተኑ ጨዋታ ላይ ነው ጎል ሳይቆጠርብን የወጣ ነውና በዚህኛው ጨዋታ ጎል ሳይቆጠርብን ሊወጣ ይችላል። በፕሪሚየር ሊግ እንግዲህ ሁለተኛ ክሊንሺታችን ነው የሚሆነው አዌይ ከሜዳው ውጪ ተጉዘን ልናስመዘገብ የምንችለው ምናልባት ጎል ካልተቆጠረብን። አጥቂያቸው እንግዲህ ኒኮ አልቲሜድ በዚህኛው ጨዋታ እንደማይገኝ እንግዲህ አሁን ላይ ተረጋግጧልና የማይክል ካሪክ ቡድን ይፈተናል ተብሎ የሚጠበቅበት ጨዋታ ነው። ከሜዳው ውጪ ተጉዞ ማሸነፍ ቀላል አይደለም። ዩናይትድ 2020 ነው ለመጨረሻ ጊዜ ኒውካስትልን ከሜዳው ውጪ ተጉዞ ሲያሸንፍ። ዩናይትድ እና ኒውካስትል ያላቸው የ5 የመጨረሻው ጌሞችን ብንመለከት የኒውካስትል ቁጥር የተሻለ ነው። 3 ጨዋታዎችን ማሸነፍ ችሏል። ዩናይትድ 2 ጨዋታዎችን ነው ማሸነፍ የቻለው። የባለፈው አንዱ ተቆጥሮና የኒውካስትል ሪከርድ የተሻለ ነው ብለን መናገር እንችላለን። አሁን ላይ ጥሩ የሚባል ሞመንት ላይ አይደሉም። ከ5 ጨዋታዎች እንግዲህ 4ቱን ተሸንፈው አንድ ብቻ ነው ማሸነፍ የቻሉት። ባለፈው በኤቨርተን በሜዳቸው 3-2 ተሸንፈዋል። በሲቲ ተሸንፈዋል። በሊቨርፑል ተሸንፈዋል። በቤንፎርድም ተሸንፈዋልና እነዚህ አሪፍ ቲሞች ናቸው። ቶፕ ላይ የሚገኙ ናቸው። ቤንፎርድ አሁን ወደ 6ኛ ደረጃ ከቼልሲ ጋር ለመፎካከር እየመጣ የሚገኝ ቲም ነውና ከፍ ያሉ ቲሞች ለኒውካስትልን እያረቱትና እያሸነፉት ይገኛሉ። ሊቨርፑል እንኳን 4 ጎል ነው ያስቆጠረበት። ለሻምፒዮንነት የሚሯሯጠው ሲቲም 2 ጎል አስቆጥሮበታል። ቤንፎርድ 3 ጎል፣ ኤቨርተንም በድጋሚ ያስቆጥሮበታልና ቶተንሃምን ነው ማሸነፍ የቻሉ። ቶተንሃም በሰዓት ላይ ኦልሞስት ለወራጅ ቀጠና እየተጫወተ ያለ ቲም ነውና እንደ ትልቅ ቲም ምናልባት ስሙ ሊገንበን ይችላል እንጂ ያላቸው አቋም አሁን ላይ እንደ ትልቅ እንዳልሆነ በጣም የሚያስታውቅ ነውና ኒውካስትል ይህንን ጨዋታ ብቻ ነው ያሸነፈው። ተከታታይ በሜዳቸው 2 ጨዋታዎችን ላለመሸነፍ ነው የሚጫወቱት። የማይክል ካሪክ ቡድን በጣም ኮንፊደንስ ላይ ነው የሚገኘው። ተከታታይ ጨዋታዎችን አሸንፎ ነው የመጣው። ኤቨርተንንም ክሪስታል ፓላስንም እና ኒውካስትል ማሸነፉ ይችላል ወይ ነው ዋናው ጥያቄ። ዩናይትድ ለመጀመሪያ ጊዜ በዚህኛው ሲዝን እንግዲህ አንድም ቡድን 2 ሲያሸንፍ እንግዲህ በክሪስታል ፓላስ ነው የጀመረው። አሁን ላይ እንግዲህ ያንን ነገር ማስቀጠል ይችላል የሚለው ነገር ጥያቄ ምልክት ውስጥ ነው። ይሄንን ፖይንት መጣል እንግዲህ ለና ሊቨርፑል ለና አስቶን ቪላ እድል መስጠት ነውና ይሄንን ላለመጣል መሞከር በጣም አሪፍ ነው ብዬ አስባለሁ። ጥሩ የሚባል ግስጋሴ ላይ ነው የሚገኘው ቲሙ። በጣም ኮንፊደንስ አላቸው። ጎል የሚያገኙበት ምንጭ አላቸው። አጥቂያቸው ጎል እያስቆጠረ ነው። ቤንጃሚን ሴስኮ ተከታታይ ጎሎችን እያስቆጠረ እየመጣ ነው። ብሩኖ ፈርናንዴዝ የባለፈው እንቅስቃሴ አሪፍ ከመሆኑም አንፃር እንግዲህ ፕሪሚየር ሊጉ የሳምንቱ ምርጥ ብሎ ሸልሞታል። እንዴ የቤንጃሚን ሴስኮን አሲስት አለማድነቅ አንችልም። ፔናልቲ ማስቆጠር ችሏልና ብሩኖ ፈርናንዴዝ ጥሩ ከሆነ ዩናይትድ ማሸነፍ እንደሚችል እናውቃለን። ቤንጃሚን ሴስኮ በየትኛው መንገድ ጎል ማስቆጠር እንደሚችል አይተናልና የነገው ጨዋታ ላይ ምናልባት ጥሩ መከላከል የምንችል ከሆነ
ማሸነፍ እንደምንችል በጣም እርግጠኛ ነኝ። ጎል ማስቆጠር እንደምንችልም እርግጠኛ ነኝ እና ጎል እንደምናስቆጠር እርግጠኛ ከሆነ ጎል እንዳይቆጠርብን የምናደርጋቸው ሜትዶች ብዙ ናቸው። ስለ ሴት ፒስ ስለ ኮርና ኳሶች ተጠይቀው ነበርና በጣም ከልክ በላይ ያለፈ ነው ይሄ ነገር ብሏል ማይክል ካሪክ። ግን ደግሞ ምንም ህግ ከሌለ ህጉ ይሄንን ነገር የሚፈቅድ ከሆነ ሁሉም በእንደዚህ አይነት መልኩ ሊጫወት ይችላል የሚል ነገር አለው። ጥሩ የሆነ ግኝት ስላለውና በኮርና ኳሶች ብዙ ጎሎች እየገቡ ስለሆነና ቲሞች እያሸነፉ ስለሆነ እነዛ ሊሞክሩ ይችላሉ። የኤቨርተኑን ጨዋታ ማንሳት እንችላለን። በቃ ኮርና ለማስቆጠር እንዴት ሲሞክሩ እንደነበር ሴኒ ላመንስ ላይ ግፊያ ለሌኒሮውን ገፍጥሮ ሲጥሏቸው ተመልክተናልና እንደዚህ አይነት ኳሶች አይ ነው ኳስ ለሚመለከት ሰው ውበቱን እያጠፋው ነው። እንደ ተጫዋች ግን እንዳሰልጣኝ ሶስቱን ነጥብ ይዞ ለመውጣት ነው እየሞከሩ የሚገኙትና በለንደን ደርቢም እንኳን አይተናል። ቼልሲ ከአርሰናል ሶስቱም ኳሶች የተገኙት የኮርና ኳሶች ነበሩና ፕሪሚየር ሊጉ አሁን ላይ በጣም ቦሪንግ እየሆነና አሰልቺ እየሆነ እየመጣ ነው። ማይክል ካሪክ እኔ ምንም የምቀይረው ነገር እኔ ህግ ማውጣው ነገር የለም ኦልሬዲ የተፈቀደ ነገር የሚል አስተያየት ሰጥቷልና ዩናይትዶች ምናልባት የኮርና ኳስ ሊያስተናግዱ የሚችሉበት እድል ሊፈጠር ይችላል። እሱን ነገር መከላከል በጣም ግዴታቸው ነው። የሌኒሮ የክሪስታል ፓላስ ላይ የገባበትን ጎል እና ጆኒ ቫንስ እንግዲህ ያዩትና ተመሳሳይ እንደዚህ አይነት ኳሶች እንዳይቆጠሩ ለማድረግ እንግዲህ እያጠኑበት ነው የሚል መረጃዎች ወጥቶ ነበርና ያንን የኮርና ሜተድ ማድነቅ እንችላለን። በቃ ከተለመደው የኮርና አመታት የሆነ ታክቲካዊ ነገር ነው። አጥነተውበት ነው ያንን ኳስ ለማሻመት ለመላፋት ብቻ አይደለም ክሮስ ያደረጉትና ቦታውን አጥንተውታል። ሌኒሮን ሸውዶት ነው ያንን ኳስ ማስቆጠር ይቻለውና እንደዚህ አይነት ኳሶች እንዳይቆጠሩ ግዴታ ማጥናትና መስራት ያስፈልጋል። እንደነ ኤቨርተን አይነት የሊፋ ጨዋታ አርሰናል የመጀመሪያው ጨዋታ ላይ ሲያስቆጠርብን እንደነበረው ካላፊዮሪ እንዳገባው አይነት ኳስ እንደዚህ አይነት ኳሶች ከሆኑ ግን ምንም የሚደረግ ነገር አይደለምና ግን የሌኒሮ ነገር በጣም አጠራጣሪ ነው። እነ ሃሪ ማጉዌር እና ስለ ሉክሾም ጉዳት ተጠይቆ ነበረ። ጉዳት አይደለም የሚል ነገር ምላሽ ሰጥቷልና ጉዳት አለመሆኑ ስለዚህ በዚህኛው በኒውካስትሉ ጨዋታ ልናገኛቸው እንደምንችልም ጠቆም አድርጓል። ሰዓታት አለን ስለዚህ በዚህኛው ጨዋታ ሊገኙ ይችላል የሚል አስተያየትን ሰጥቷልና ሉክሾና ሃሪ ማጉዌር በጨዋታው መገኘታቸው በጣም ትልቅ ኮንፊደንስ ነው የሚሰጠው። በተለይ የሉክሾ ብዙ ጨዋታዎችንም በማድረጉ በዚህኛው ሲዝን ሁሉንም የፕሪሚየር ሊግ ጨዋታ በማድረጉ ደግሞ ሞር በግራው በኩል ኮንፊደንስ ይሰጠናል። ሃሪ ማጉዌር ነው። ማቲያስ ዴሊት የለም፣ ማርቲኔዝም ስለሌለ የመሃል ሜዳውን ቦታ ከቨር ላይ ያደርግልን የሚችል አጥቂ ተከላካይ ያስፈልገናልና በሄቨን እና በሌኒሮ መጫወት ምን ያህል እንደሚከብድ ምንም የምንገምተው ነገር ነውና በኒውካስትል በኩል እንግዲህ እነ ብሩኖም አይኖሩም እነ ኒካል ተሜድም አይኖሩም። ስለዚህ ምናልባት ጥሩ የሚባል እንቅስቃሴ ማድረግ ከቻለን ጨዋታውን የማሸነፍ እድል አለን ብዬ አስባለሁና ኒውካስትል ጥሩ የሚባል አቋም ላይ አይደለም። ዩናይትድ ጥሩ የሚባል አቋም ነው፣ ግን ደግሞ ከሜዳ ውጪ እንደተጉዞ እንደሚጫወት ቡድን የትኛውም ጨዋታ እንደሚከብድ እናውቃለን። እንደዚህ አይነት ጨዋታዎች ፉክክር እንደሚኖራቸው በጣም ይጠበቃልና ኒውካስትል ምን ሊያሳየን ይችላል? ማይክል ካሪክ ያለመሸነፍ ጉዞውን ያስቀጥላል። በፕሪሚየር ሊጉ 3ኛ ደረጃን አጠናክሮ መሄድበት ሌላኛው ጨዋታ ነው ተብሎ ይጠበቃልና ይሄ ጨዋታ ለዩናይትድ ትልቅ የሚባል ድል ነው የሚሆነው። ከዚህ በኋላ ያሉ ጨዋታዎች በሙላ ከበድ ነው የሚለውና ከኒውካስትል በኋላ የምናገኘው አስቶን ቪላ ነው። ቪላ እንግዲህ የ3ኛ ደረጃውን መልሶ ለመረከብ ሲል ኦልድ ትራፎርድ መጥቶ የሚያደርገው ጨዋታ ተጠባቂ ነውና ከዛ በፊት እንግዲህ ይህንን ፖይንት መሰብሰብና ከኒውካስትል ፖይንት መውሰድ የሚጠበቅ ነገር ነው። ይህን ያህል ትልቅ የሚባል ጨዋታ እንዳልሆነ እናውቃለን። ግን ደግሞ ፕሪሚየር ሊግ ነው። ግን ደግሞ ከሜዳችን ውጪ ነው የምንጓዘው። ከሜዳ ውጪ ተጉዘን ካሸነፍን ረጅም ጊዜ ስለሆነ ብቻ ይሄ ጨዋታ ሊያስፈራ ይችላል። ብዙዎች የሰጉት ጨዋታ ነው። ምናልባት ማይክል ካሪክ የመጀመሪያ ሽንፈታቸውን 11 ተከታታይ የማሸነፍ ጉዞ የሚቆምበት በራሳቸው አስጀምረውን በራሳቸው ሊያቆሙት የሚችሉበትን አጋጣሚ ሊፈጠር ይችላልና ይህንን ጨዋታ በእርጋታና ማይክል ካሪክ በብስለት መወሰን ያለባቸው ነገሮች ነው ብዬ አስባለሁና ቤንጃሚን ሴስኮ ራሱን በድጋሚ የሚያሳይበት ሌላ ጎል የሚያሳይበት ሌላ የዩናይትድ ትክክለኛው አጥቂ መሆኑ የሚያስመሰክርበት ምሽት ይሆናል ብዬ ጠብቃለሁና በዚህኛው ጨዋታ ማን ደምቆ ሊልና እንችላለን፣ ማን የተሻለ ሊሆን ይችላል የምንመለከተው ነው የሚሆነው። የኒውካስትልና የዩናይትድን ጨዋታ እንግዲህ እስቲ ካየን በኋላ ደግሞ በደንብ እናወራለን። እናንተ እስቲ የትኛው ቲም የተሻለ ይሆናል፣ ውጤቱስ እንዴት ሊመስል ይችላል የሚለው ነገር ኮሜንት ላይ አሳውቁኝ። በቀጣይ ቪዲዮ በሌላ እንመለሳለን። ከዛው ግን ይህንን ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ በሚቀጥለው ቪዲዮ እስከምንገናኝ መቻችሁ ቻው።